ልጄን ገላውን ካጠብኩት 4 ዓመቱ ነው አለ። አሜሪካ ውስጥ ቁጭ ብሎ ማለት ነው። እድልን ወስዳለሁ ልጅን እለቅልሃለሁ። እንደዚህ አይነት ኮሚትመንት አለ እንዴ? እሱም ከሌላ ሴት ጋር ይወጣል፣ እሷም ከሌላ ወንድ ጋር ትወጣለች። ደግሞ የዋናው ልጅ ይወሰድና ለሁለተኛ ልጅ ይሰጣል። አረ ከእንደዚህ አይነት ርኩስ ተግባር እንውጣ ሰዎች። እንዴ ከሌላ ሴት ጋር ስተኛ እንኳን ይታየዋል አለ ይሄ ሰውዬ። እግዚአብሔር አሁንም እርኩስ መንፈስ አሰራርን የገቢ ምንጭ የግርማ ሞገስ ምንጭ አድርገው የሚያስቡ ሰዎችን ዶግ አመድ ያደርጋቸው። ነገርኩ እኮ ሰው ያለው አዲስ አበባ ነው፣ እኔ ያለሁት አሜሪካ ነው። አካውንቴን ይቆጣጠረዋል፣ አካውንት ነምበሬን ያውቀዋል አለ። መላከ መንክራት ግርማውን ደግሞ በመቁጠሪያ አድኛለሁ ብለው ሲናገሩ የሰማ ሰው አለ? በመቁጠሪያው አይደለም የሚሉት፣ መቁጠሪያው መጎሰሚያ ነው። በኢየሱስ ክርስቶስ ስም ነው የሚሉት። ሊያመልጦ የማይገባ እድል ከቴምር ሪል ስቴት። እንደሚታወቀው ቴምር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሃል ሳር ቤት ብስራት ሬዲዮ ጎን ለእርሶ ታላቅ የምስራች ይዘንለዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሆኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራዩዋቸው በዶላር ከፍተኛ ገቢ የሚያገኙባቸው፣ እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ እስከ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴምር ሪል ስቴት የእርሶ ተቀዳሚ ምርጫ። ለተጨማሪ መረጃ 0949983321 እንዲሁም 0973362696 ይደውሉ። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም ተገናኝተናል። እግዚአብሔር ፈቅዶ ያለሱ ፍቃድ የሚሆን ነገር የለምና ለዛሬም አንድ እጅግ በጣም አሳዛኝ የሆነ የወላጅ አባትን ሰቆቃ ወደ እናንተ የማደርስ ይሆናል። በነገራችን ላይ የእኚህን ወይም ደግሞ የዚህን አባት ወጣት አባት ስለሆነ የዚህን አባት ሙሉ ድምፅ ቀድቼዋለሁ፣ ግን ወደ እናንተ መልቀቁ አስፈላጊ አይደለም። አንደኛ ብዙ ጊዜ እንደዚህ ከውጭ በሚደወልበት ሰዓት ላይ አንዳንድ ጊዜ የድምፅ ጥራት አይኖረውም። እንግዲህ ወይ ካሉበት ቦታም ሊሆን ይችላል ነው። የምታስታውስ ከሆነ ትላንት ወዲያ ባለፈው የለቀቁት ፕሮግራም ላይ የባለ ታሪኬ ድምፅ ጥራት ስላልነበረው ብዙዎቻችሁ ቅሬታችሁን ገልጻችሁልኛል። በዚህ አጋጣሚ ይቅርታ እጠይቃለሁ። አንዳንዴ እንደዚህ ስለሚከሰት ነው እና በጣም ትልቅ ይቅርታ። ስለዚህ የዛሬውንም ባለ ታሪክ ድምፅ ያልተጠቀምኩት አንደኛ ስለተጠራጠርኩት ነው የድምፁን ጥራት፣ ሁለተኛም ደግሞ ለጊዜው እሱን አደጋ ላይ ይጥላል ብዬ ስላሰብኩ ነው። ነገር ግን ምንድን የሆነው ቃል በቃል የነገረኝን ነው የምነግራችሁ። ይህ ወንድም እንግዲህ ኢትዮጵያ ውስጥ በነበረበት ሰዓት የተለያዩ ስራዎችን ሰርቷል። ባንክ እንዲሁም ደግሞ የተለያዩ ድርጅቶች ውስጥ በአይቲ ባለሙያነት ያገለገለ ወጣት ነው። በትምህርቱ ጎበዝ ተማሪ ነበር የነገረኝ። በስራም ላይ ደግሞ ስኬታማ ነበረ እና የመጀመሪያው እንግዲህ ችግር ደረሰብኝ ብሎ የጠቆመኝ ጊዜ መቼ ነው? አክቹዋሊ ወደ 2006 ዓ.ም አካባቢ ነው። ሰራበት የነበረው መስሪያ ቤት ውስጥ የተሻለ ህይወት እንደነበረው ገልጾ በዛን ሰዓት ላይ እንግዲህ የራሱ መኪና ነበረው፣ የራሱን ጥሩ ህይወት ይኖር ነበር የመሳሰለው። ነገር ግን በተወሰነ መልኩ የሱስ ዓለም ውስጥ እንደነበረ አልደበቀኝም። በግልጽ ነው ያወራኝና ስራዬን እሰራለሁ፣ ያው በተወሰነ መልኩ እቅም ነበር ነው ያለኝ። ጫት እቅም ነበር፣ አልደበቀኝም። በኋላ ግን ወላጆቹ ሲያውቁ ከወላጆቹ ጋር ነበር የሚኖረው፣ ያንንም ባህሪውን ትቷል። እና በዛ ሰዓት ምንድነው የሆነው? እሰራበት የነበረው መስሪያ ቤት ውስጥ ከኮምፒውተሬ ላይ ቢሮ የሚጓሩኝ የስራ ባልደረቦቼ ካርድ ዲስክ ውስጥ ፋይል ወሰዱ ነው የሚለኝ። እና የመጀመሪያው አምባጓሮ የተነሳው በዛ ነው። እና ዳታ ስለወሰዱብኝ ወይም ደግሞ ካርድ ዲስክ ላይ የኔን ፋይል ስለወሰዱ በዛ ግጭት ተጀመረ። እና የመጀመሪያው ጥርጣሬ እሱ ነው የሚለው። ልክ ያ ከተፈጠረ በኋላ ምንድነው የሆነው? ከነሱ ጋር በተለይ ከአንደኛው ጋር ነው ያለኝ በደንብ ይሄ ፊዚካል የሆነው መጎሻሸሙም ቀጠለ። ስለዚህ ነገሮች በጣም እያየሉ ሲሄዱ በስልክ አለኝ፣ በስልክ ተነጋገረን።
እና ያኛው በጣም አደገኛ ልጅ እናቅሮበት ስለነበረ በስልክ የተነጋገርነውን ሪከርድ አደረገው። አንድ ቦታ ላይ የተናገርኩት ነገር አለ። ይሄው ለዚህ አቅምህ ነው ወይ? እሱ እንግዲህ እንደሚለው ማለት ነው ለዚህ አቅምህ ነው እንደ ይሄው አስደነገጥኩህና አሸበርኩህ የሚል ነገር ተናገርኩ። ስለዚህ ያችን ቀንጭቦ አወጣና ሽብርተኛ ነው ምናምን በሚል እንትን የተወሰነ ጊዜ ሊያሳስረኝ ፈለገ። ነገር ግን እናቴ የምታውቃቸው በዛን ሰዓት ላይ በወቅቱ ባለስልጣናት ስለነበሩ ለአንደኛው ነግራው በሱ እገዛ ልድን ቻልኩኝ ነው ያለኝ። እንግዲህ የመጀመሪያው ያ ነው። ከዛ በኋላ ምንድን ነው የሚሆነው? ከዛ ባለስልጣን ጋር በጣም ቤተሰብነቱ ይጀምራል። እንግዲህ ታሪኩ የሚጀምረው ከዚህ በኋላ ነው። ስሙን ጠቅሶልኛል። የባለስልጣኑን ሃይ ፖዚሽን ያለው ሰው ነው እና ቤተሰብ ይሆናል። እየደወለ እንደውም አይዞ ከዚህ በኋላ ማንም አይነካም እንዲህ የሚሉ ነገሮችን ቃል ገባልኝ አለ። በቃ ተረጋግቼ ስራዬን መስራት ጀመርኩ አለ። ከዛ በኋላ በጣም እየተቀራረብን ስንመጣ እኔ ደግሞ በጣም በቃ ያወጣኝ ከማጥ ውስጥ ስለሆነ የእሱን ውለታ ለመክፈል ልጅ አለችው አልሞስት የ10ኛ ክፍል የ11ኛ ክፍል ተማሪ እና ይሄ በግል አስጠኞች አሉ አይደለ እየተከፈላቸው ፓርታይም የሚያስጠኑ ያንን አቅ ስለነበረ ያንን መክፈል ጀመርኩ። በቃ ላግዘው ብዬ አያስፈልግም ቢለኝም በፍጹም እኔ በቃ ቢያንስ በዚህ እንኳን ላግዝህ ብዬ ኦፍኮርስ ሰውየው ባለስልጣን ነው አቅቶት አይደለም፣ ግን በቃ ያለኝን ክብር ለመግለጽ ያህል ያንን ማድረግ ጀመርኩኝ። ተቀራረበን። በኋላ ግን እናቴ በጣም የክርስቲያን ሰው ስለሆነች አለ ይህን ነገር አቁም፣ በተለይ ከእሱ ጋር ያለህን አታችመንት አቁም። የሆነ ነገር እየጠረጠርኩ ነው። እንግዲህ እናቴ በጣም ጸሎተኛ ስለሆኑ በህልማቸው ያዩትን አይተው ሊሆን ይችላል። ያንን ነው ያለኝ እንደ ምክንያት ምንድን ነው ስለው ከልጁ ጋር አቀራርቦ ያንተን እድል ለመውሰድ እየሞከረ ነው የሚል እና የዛ ጊዜ ደግሞ ይሄ እድል መወሰድ ምናምን የሚለው ነገር አይገባኝም። እንደነገርኩ ነው ስራ ይገባለሁ፣ ከስራ ይወጣለሁ። ያኔ ከቤተሰብ ጋር ነው የምኖረው፣ ገንዘብ አለኝ፣ ይከፈለኛል በደንብ ፕራይቬት ስራዎችንም በግል ላይ ይሰራለሁ። ስለዚህ የገንዘብ ችግር የለብኝም፣ እሄዳለሁ። የሚቀበብበትን ቦታ ሁሉ ነግሮኛል። አስፈላጊ አይደለም ያንን መናገር እና አንዳንድ ነገሮችን እነዛ ሰዎች አሁን ካሉበት ሁኔታ አንጻር መግለጹ አስፈላጊ ስላልሆነ ነው። ይገባቸዋል ብዬ አስባለሁ። እና ዋናው ትልቁ ነገር ምንድነው? ከዚህ እውነት ከዚህ ታሪክ የማስተላልፍላችሁ ነገር በሆነ ፓርሻል ቢሆን የእናንተን ህይወት ስለሚነካ ራሳችሁን እንድትመለከቱበታል። መጨረሻ ላይ ደግሞ በሚሰጠው መፍትሄ ተጠቃሚ እንድትሆኑ ነው። እግረ መንገድ ደግሞ ይህም ብቻ አይደለም፣ እግረ መንገድ ደግሞ ከምን አይነት ሰዎች ጋር እንደምንኖር እንድታውቁ። አሁን ብዙ ሰው ነግሬያቸዋለሁ። እንደው እግዚአብሔር ይመስገን በተወሰነ መልኩ እድሜ ለነ መምህር ተስፋ ያበራ፣ እድሜ ለነ መላከ መንክራት ግርማውን፣ ደግሞ እድሜ ለነ ቀሲስ ሄኖክ ወልደማርያም፣ እድሜ ለነ ቀሲስ ሄኖክ ተፈራ፣ እድሜ ለነ አባ ሳሙኤል እንዲህ በመንፈስ የተጎዱ ወገኖችን በእግዚአብሔር ጸጋ በተሰጣቸው ጸጋ ለሚያድኑ አባቶችና ወንድሞች ይሁንና ብዙ ሰው እየነቃ ነው፣ ከደነዘዘበት እየገባው ነው። የጸሎት ህይወት ምን እንደሆነ የማያውቅ ሰው ሁሉ አሁን የጸሎት ህይወት ምን እንደሆነ ውጤቱ ምን እንደሆነ በተግባር እየተመለከተው ነው። እና ይህ ልጅ እዛ ጊዜ ምንም የሚያውቀው ነገር የለም። እንዳልኳቸው በወጣትነቱ ገንዘብ ያገኛል፣ ይሰራል፣ የኑሮ ችግር የለበትም፣ ከቤተሰቡ ጋር ነው የሚኖረው፣ የቤት ኪራይ አያሳስበው፣ ወጪ ምናምን እንትን የሚለው ነገር የለም። ይሰራል፣ ይገባል፣ ከስራ ውጭ እንደፈለገው ኢንጆይ አድርገው ይመጣል ምናምን። ያ ነበር ህይወቱ። ከዚህ ሰውዬ ጋር ያለው ነገር አቁም ሲባል ያን ያህል ትኩረት አልሰጠውም እና እድል ሊወሰድ ይችላል ነው የእናትየው። እንግዲህ በጸሎት ያዩትን ነገር አይተው ሊሆን ይችላል። በኋላ ምንድን ነው የሆነው? በዚህ መሀል ከአንዲት ልጅ ጋር ይተዋወቃል እና ይተዋወቅና ልጅቷ ውጭ ነበር የነበረችው። ትመጣለች፣ ይጋባሉ። እሷ ተመልሳ ትሄዳለች። ከዛ እሱም ጊዜውን ጠብቆ ከስንት ዓመት በኋላ ነው ወደ አሜሪካ ይገባል። የሚገርመው ግን አሜሪካም ገብቶ ችግሮች መከሰት ይጀምራሉ። እንግዲህ አሁን እሱ በጣም የተሰቃየ ሆነ ያለውም ያንን ነው፣ ሊነግረኝም የፈለገውም ያንን ነው። እና እዚህ ያንን ነገር እናቴ ነግራኛለች አለ። የዛን ሰውዬ ሁኔታ ከልጁ ጋር አቆራኝቶ የሚቻል ቢሆን እንግዲህ እንደገባኝ ከልጁ ጋር በትዳርም አጣምሮት ከዛ በኋላ ግን የእሱን እድል እየተጠቀመበት መኖር። ይሄ ለአንዳንዶች የማይሆን ነገር ይመስላቸዋል። ነው ስለሚሆን ነው። በጣም ብዙዎች እድላቸው ስለተወሰደ ከሚነገረኝ ታሪክ ከማነበውም ከማውቀውም ከአባቶች ከተረዳሁትም ነገር ላይ ተነስቼ ነው በእርግጠኝነት የምነግራችሁ። እና አሜሪካ ይገባል። አሁን አንዳንዶች ሀገር ለቀው ሲሄዱ መንፈሱ የሚሰናበታቸው ይመስላቸዋል። በቃ እነሱ ይሄዳሉ፣ መንፈሱ ነው አይደለም። እንደውም በጥፍ እዛ መጥቶም ሊያጠቃ ይችላል።
አካባቢ መቀየር አይደለም። ከመንፈስ እስራት ነፃ የሚያወጣው ከእግዚአብሔር ጋር መጣበቅ ነው። የእግዚአብሔር መንገድ መከተል ነው ከእርኩስ መንፈስ አሰራር ነፃ የሚያወጣው እንጂ አሜሪካ ስለገባ ስዊዘርላንድ ስለሄድክ ስዊድንን ስለጎበኛ ነው አይደለም። ብዙዎቹ በዚህ ይሸወዳሉ እና በዚህ አትሸወዱ። አካባቢ ስለቀየራችሁ የሚቀየር ነገር የለም። የሚቀየረው እዚህም ሆነ ከገባ መንፈሳዊ ውጊያውን ከገባ ራስን ነፃ ልታወጣ ትችላለህ። ጠንካራ ጀግና ከሆንክ ማለት ነውና ይሄ ልጅ ወደ ታሪኩ ስመልሳችሁ እዛ ሄድና ከልጇ ጋር ተጋብቷል። እግዚአብሔር በልጅ ጸጋ ይባርካቸዋል። እሰየው ልጅ ወለዱ። ከዛ በኋላ ግን ፈተናው መምጣቱ አልቀረም። እዛም ሄዶ በሙያው ላይ ነበር የተሰማራው። ከዛ በኋላ ግን ምን መሆን ይጀምራል? እሱና ሚስቱ አለመግባባት ደረጃ ይደርሳሉ። የሚገርም አለ። አሁን አንዳንድ ጊዜ እንግዲህ ታሪክ ስለሆነ መናገር ስላለብኝ ነው እንጂ ብዙ ታሪክ የሚነግሩኝ ሰዎች የግል ገበናቸውን ሁሉ ይነግሩኛል እና የግል ገበናቸውን አንዳንዱን ለሚዲያ የማይመጥነውን አስቀራለሁ። ይሄ ልጅ ግን ይህንን ብናገር ቅር እንደማይለው እርግጠኛ ስለሆንኩ ነው። እና ቢያንስ ከኔ ጋር ጾታዊ ግንኙነት ስናደርግ ማጸኗ ላይ ህመም በጣም እንትን ይላታል አለ። እንግዲህ ይታያቸው ከዚህ ነው የሚጀምረው። ቢያንስ የመጀመሪያ ልጅ እንዴት እንደወለዱ በስቃይ ያውቁታል። ከዛ በኋላ ግን ፍቅራችን ጠፋ። ከኔ ጋር ሁሉ የፍቅር ግንኙነት ማድረግ እስከማትችልበት ደረጃ ደረሰች። ህመም እኔም ላይ መምጣት ጀመረ። አእምሮዬ መጨነቅ ጀመረ። ገንዘብ አልበረክት ይለኛል እና የሚገርምህ አለ ድቤ ታውቃለህ ያለ እንዴ? አውቃለሁ። እንዴት አላውቅም? አሜሪካ ሆኜ የድቤው ድምፅ ሁሉ አሁን ይሰማኛል አለ። ቀኑን ሙሉ ይሰማኛል። ማታም ስተኛ እልም ያለ ጸጥ ባለው ሌሊትም ድቤ ሲመታ ይሰማኛል። የእርኩስ መንፈስ አሰራር ነው እንግዲህ የሚላከውን ነገር ነው የምነግራችሁ። ስለዚህ ይሄ ልጅ ቀጥታ ይሄንን አሁን ገባኝ የሚለው ምንድነው? በጸሎትም ተገለጸልኝ፣ በህልምም ተገለጸልኝ። ይሄንን የምለው የነገራችሁን ወይም የጠቆምኳችሁን ባለስልጣን አስመልክቶ ነው። ኖርማሊ እሱ እድሉን ለመውሰድ ብዙ ርቀት እየሄደ እንደሆነ ማለት ነው። ዙሪያውም አጠገቡ ሰዎች አሉ ነው የሚለው። አሁን ለጊዜው እኔ ትኩረቴ ይሄ ሰው ነው፣ እሱ ላይ ይሄ መንፈሳዊ ጥቃት እየፈጸመ ያለው ሰውዬ ነው። የሚገርምህ ወርቅ አፈራለኝ፣ የሚገርምህ የግል አካውንቴን ሁሉ ያውቁታል አለ። የባንክ አካውንቴን እንዴት አልኩት። እሱን ብቻ እሱን የግል አካውንትን ማወቅ ብቻ ሳይሆን አሁን በመሀል ላይ ምንድን ነው ያለኝ ከባለቤቴ ጋር አለመስማማት ደረጃ ስንደርስ ብዙ ነገሮች በቃ ይሄ ትዳር የሚበጠብጥ ነገር ሲመጣ አንድ ቤት ውስጥ እየኖርን ለልጃችን ስንል ነው ያለኝ። አንድ ቤት ውስጥ እየኖርን ነገር ግን ተለያይተናል። አሜሪካ ውስጥ አንድ ቤት ውስጥ አንድ የጋራ ቤት ውስጥ ይኖራሉ። አልጋ ላይ ይተዋል። በቃ የግል ህይወታቸውን ነው የሚኖሩት። ነገር ግን ልጃቸውን በጋራ እያሳደጉ ነው። ስለዚህ ያልደበቀኝ ነገር እሷም በፊኗ ሌላ የፍቅር እንጂ የምታደርገው ሰው አለ። እሱም እንደዛው፣ እሱም ከሌላ ሴት ጋር ይወጣል፣ እሷም ከሌላ ወንድ ጋር ትወጣለች። የሚገርም ከሌላ ወንድ ጋር ኢንጆይ ስታደርግ የህመም ስሜቱ የለም ነው ያለኝ። ከእሱ ጋር ስታደርግ ግን አሁን እሱ እርግጠኛ ሆነ የሚናገረው ይሄ የመንፈሱ አሰራር ነው እኛ እንድንለያይ ያደረገ። ግን አሁን ኦልሞስት ሴፓሬት ወደ ማድረጉ ሄደናል። በፍርድ ቤት እንትን ለማድረግ ልጃችን 7 ዓመት ይሙላው ብለናል ነው ምናምን የሚል ነገር ነው የነገረኝ። አሁን የልጁን እድሜ ሲነግረኝ 6 ዓመት ተኩል ነው ምናምን ይሆናልና 7 ዓመት ሲሆነው ኖርማሊ ያን ያደርጋሉ። ስለዚህ እሷም የራሷን ህይወት ትቀጥላለች፣ እኔም የራሴን ህይወት እቀጥላለሁ ነው ያለው። ያው መንፈስ በዚህ ደረጃ ይለያያቸዋል። እርኩስ ሰዎች እናንተ ላይ የሆነ ነገር ሲልኩ ማለት ነው። እና እዚህም ቤተሰብ ህይወት ላይ እዚህም አባት ላይ የሆነ ይሄ ነው። እና በጣም እየፈተነ የመጣው ነገር ግን ምንድነው? አንደኛ የግል አካውንቴን ያውቁታል አለ። ሌላው ቢቀር እየተከተሉ በጆሬ ይሰማኛል አለ። ገንዘብ ሳወጣ ምን ያህል ገንዘብ እንዳወጣው አሁን ይህንን ለማመን ከባድ ነው አይደለ? ምን ያህል ገንዘብ እንዳወጣው ያውቃሉ። ምን ያህል ገንዘብ እንዳወጣው ያውቃሉ። እሱን ተወው አለ። አሁን ነገር ያለው ከባለቤት ጋር ተለያይተናል። ነገር ግን ወጣት ነኝ፣ እሷም ወጣት ነች። ስለዚህ ስጋዊ ምኞቴ አሸንፎኝ ከሌላ ሴት ጋር ስተኛ እንኳን ይታየዋል አለ። ይሄ ሰውዬ እንዴት አወቅ እንደሚታየው አልኩት። በድምፁ ይነግረኛል። ወይም ደግሞ በነጋታው ይደውልና ትላንትና ከእንደዚህ አይነት ሴት ጋር ነበርክ ይለኛል። ስለዚህ የተዋረሰው መንፈስ ይነግረዋል ማለት ነው። እኔ አንደርስታንድ ያደረኩት ያንን ነው። እሱም ብቻም አይደለም አለ። እኔን ችግር የለውም አለ። እኔ ችግር የለውም ኦፍኮርስ ያለውበትን ስቃይ እኔ ነኝ የማውቀው። ድሮ ገንዘብ ይበረከትልኝ ነበር። አሁን አካውንቴ ላይ ምንም ነገር የለኝም። እሰራለሁ፣ እንደ አህያ እሰራለሁ አለ። ድሮም የስራ ችግር የለብኝም። እሰራለሁ፣ አገኛለሁ። ብሩ ግን የት እንደሚሄድ አላውቅም አለ።
ይሄ ነው። እያለን የለንም፣ እየሰራን አመድ አፋሾች ነን። ምክንያቱም እድል ወሳጆች ስለበዙ፣ በሰው እድል የሚኖሩ ሰዎች ስለበዙ፣ ሳይደክሙ ቁጭ ብለው ከመናፍስቱ ጋር ኮሚትመንት ገብተው የሌላውን ሰው እድል የመስራት ፍላጎት ወስደው ለነሱ የሚያደርጉ ሰዎች ስለበዙ እና የኔ አይደለም ይቸግረኝ፣ የኔ ልጅ አለኝ፣ ወንድ ልጅ ነው የወለድ ነው አለ። ከዛ በኋላ ሌላ አላገባውም፣ እሷም ሌላ አላገባችም አለ። ግን ሁለታችንም የምናገኛቸው ሰዎች አሉ። ይህንን አልካደኝም። እንግዲህ ለጊዜያዊ ስሜታቸው ማለት ነው። ትክክል ነው አይደለም፣ ፍርድ አልሰጥም። እና ልጁ የሚገርምህ ከአንድ አመቱ እስከ 1 ዓመት ከ6 ወር አካባቢ በጣም ፈጣን ብሮ አእምሮ ያለው ልጅ፣ ሁሉ ነገር በደንብ የሚይዝ እንደውም ከሌሎቹ ለየት ያለ ፈጣንነት፣ ንቁነት ያለው ልጅ ነበረ። ከዛ በኋላ ግን ምንድነው 3ኛ ደረጃ አውቲዝም ሌቭል ላይ ነው የደረሰው ተብያለሁ አለ። አሁን በጣም የሚያስጠላው ምን መሰላችሁ? እናንተ ላይ የመጣው አደጋ ምንም ለማያውቁት እንስሶች፣ ምንም ለማያውቁት ሊያም ደግሞ ያለ ራሳቸው ፍላጎት ወደዚህ ምድር ለመጡት ህፃናት ነው። አሁን በጣም የሚያሳስበኝ፣ በጣም ውስጤንም የሚሰብረውም ያ እውነት ነው። እና ለእናንተ የሚላከው ጥቃት ልጆቻችሁ ላይ ያርፋል። ምንድን ነው? በዚህ ደረጃ አዋቂ የሆኑ ሰዎች ለምን ይከፋሉ? ለነገሩ እግዚአብሔርን የማይፈሩ ሰዎች ሰውን ይፈራሉ፣ ለሰው ያዝናሉ ብዬ አላስብም። ስለዚህ ልጄ እዛ ደረጃ ላይ ደርሷል። የሚገርምህ ሰርድ ሌቭል ኦቲዝም ላይ ማለት ነው። ሐኪሞቹ ተስፋ ቆርጠዋል። እኔ አሁን እዚህ ላይ ኦፍኮርስ እንደ አባት ስታዩት ያው ተስፋ ሊያስቆርጥ ይችላል። ግን እግዚአብሔር ለያዘ ሰው ደግሞ የመጨረሻ ተስፋችን እግዚአብሔር ስለሆነ ተስፋ ልንቆርጥ አይገባም የሚል ከእሱም ጋር ያወራነው ያንን ነው። ልጄን ልብሱ ምንድን ነው ገላውን ወርቀ ፍራ ታምነኛለህ አለ። እዛ ጋር በጣም አሳዝኖኛል። እንደ ሰው ሳስበው፣ እንደ ልጅ አባትም ሳስበው፣ እንደ አባት መሆናችሁ ስታስቡት ልጄን ገላውን ካጠብኩት 4 ዓመቱ ነው አለ። አሜሪካ ውስጥ ቁጭ ብሎ ማለት ነው፣ ዘመናዊ የሚባል ሀገር ውስጥ። ለምን አልኩት፣ ልክ ልጄን ላጥበው ስል ግራ ጎኔን ቀስፎ ይዘኛል አለ እና እሱም መሬት መደብደብ ይጀምራል። በፍጹም አልችልም አለ ገንዳ ውስጥ አስቀምጬ። ስለዚህ ስቃዩ በጣም ስለሚበዛ እንደምነግርህ አይደለም። አሁን አንዳንዱ ኮሜንት ላይ አድርግ ይችላል፣ እንዴት 4 ዓመት ሙሉ እንደምንም ይዞ ምናምን ሊል ይችላል። ኖ አለ። ልክ ያንን ሳስብ ግራ ጎኔን ይይዘኛል አለ፣ ይቀስፈኛል፣ መንቀሳቀስ አልችልም። እናትየው ሳልኩት፣ እናትየውማ ከኔ የባሰች ህመምተኛ ነች። ስለዚህ ሁሉ ነገር የተመቻቸው ነው። ልጆቻቸውን እንኳን ማጠብ የማትችሉበት ደረጃ በምን? በርኩስ መንፈስ አሰራር። እግዚአብሔር አሁንም እርኩስ መንፈስ አሰራርን የገቢ ምንጭ፣ የግርማ ሞገስ ምንጭ አድርገው የሚያስቡ ሰዎችን ዶግ አመድ ያደርጋቸው። ከምሬ ነው የምላቸው። እግዚአብሔር ራስ ወርዶ ይፍረድ። እንደምናገረው ቀላል አይደለም። እኔ ነግሬያቸዋለሁ። በጣም በርካታ ታሪኮች በየዕለቱ እየተደውሉ ይነግሩኛል። በተለይ አሁን ደግሞ እዛ ላይ በደንብ አድምቼ ስለምሰራ በተከታታይ እዛና እዛ ስላላልኩኝ እዚ ላይ ከታሪካችሁን በየዕለቱ ስለምናገረው መሰለኝ በጣም ብዙ ታሪኮች እየመጡልኝ ነው። ስለዚህ ሰዋችን አልተረፈም ያልኩት እኔ እዛ ኮንክሉዥን ላይ ነው የደረስኩት። ጠቅላላ ይደወላሉ። ቀፍና እንዴት ነው የችግሬ ልነግርህ ነበረ። እሺ አሁን እንዲህ ያድርገህ እንዲህ ድሌት ወስዶ ምናምን ያም ይደውላል ያችም ስለዚህ የለንም ማለት ከሆነ ሰዎች ማን ተረፈ? ምንድነው ኢትዮጵያኖች በዚህ ልክ የለከፈን? ሰውን የድሮም ማቀረ በልጅነቴም ሳድግ ከቤተሰቦቼ ጋር ሆኜ ሰው እንደሚተዛዘን አንዱ ለአንዱ መድኃኒት እንደሆነ እንጂ አንዱ ለአንዱ እንደዚህ በሽታ እንደሆነ አላውቅም። በዛ አይነት ስርዓት ውስጥም አላደኩም። አሁን እያንዳንዱ ታሪክ ይዞላችሁ የሚመጣው ነገር ሰው ጠቅላላ ሌላ ዓለም ውስጥ ሌላ ታሪክ ውስጥ እንደገባ ነው። ምንድነው በዚህ ደረጃ ይነዳን? ምንድነው የተረጨብን? ደጋግሜ እንደምለው ወደ ታሪኩ ስመልሳችሁ፣ ስለዚህ ልጄን እንኳን እነዛ ማጠብ አልቻልኩም አለ። አሁን ደግሞ አላስተኛ ያለኝ አለ ድቤውን ልነግርህ አልችልም አለ። ቀንም እሰማዋለሁ፣ ማታ በቤቴ ስገባ በደንብ ድቤው አለ አለ። ከዛ በኋላ ልጄ መናገር አይችልም። ሌሊት አለኝ ልክ እኩለ ሌሊት ላይ 7 ሰዓት 8 ሰዓት ላይ ሲሆን ተነስተህ ውጣ ሲለው ሰማለሁ አለ። ድምፁ በደንብ ይሰማኛል። የማ አልኩት፣ የዛ ሰውዬ ቀደም ያልኳቸው እናትየውን ነው ከልጁ ጋር አጋብቶ እድል ሊወስድ ነው ያሉት ሰውዬ። ደግነቱ ከዛኛውም ከልጁም ጋር አላጋባውም። ነገር ግን ያው አላመለጠም። አሜሪካን ቢሄድ
ይሄ ነገር ተከትሎት መጥቷል ማለት ነው። እና እሱ ለመሆኑ እርግጠኛ እኔ ድምፅ እኮ ይሰማኛል ወርቅ አፈራው። አንዳንዴ እየደወለም ደግሞ ፊት ለፊት ይነግረኛል፣ አንተን አላስኖርህም ይለኛል አለ። የሚገርምህ ልበቀለ ሁሉ ሞክሬ ይህንንም አልደበቀኝም። ከአንድም ሶስቴ ላስገድለው ሞክሬ አልሳካልኝም አለ። እዚህ ጋር እኔ እናንተ መንገዳችን ይለያያል ያልኩት። በእንደዚህ አይነት ስርዓት ውስጥ እያለ እግዚአብሔር የሚወደው ምንድን ነው? መጀመሪያ ከዚህ ነገር መውጣት ስትፈልግ እንግዲህ ብዙ ጊዜ የምንለው ምንድን ነው? መንፈሳዊ ጥቃት ሲደርስባችሁ ስገዱ፣ ጸልዩ፣ ጹሙ፣ ቁረቡ ነው አይደል የምንለው። ቂም ይዛችሁ እነዚህ ነገሮች ሁሉ አይደረጉም። ቅዱስ ቁርባን እንኳን ስንወስድ ምንድን ነው? የተጣላነውን ሄደን ታርቀን ልባችን ላይ ያለውን ቂም ፍቀን ነው። ያን ሳናደርግ ያው ብቅላን እያሰበ ወደ እግዚአብሔር መቅረብ የለም። በዚህ ተስማምተናል። ምን ላድርግ የልጅ ነገር ሆኖብኝ ነው እሱ ጋር እንስማማም ነው ያልኩት። ኦፍኮርስ የደረሰብህን ስቃይ ያውቀዋለሁ። ቀላል ስቃይ አይደለም። ነገር ግን እንደዚህ አድርጎብኛል የምትለውን ሰው ተበቅልኸው አይደለም። እግዚአብሔር ለእሱም ልቦና እንዲሰጠው ጸልይለት ነው። ጸሎቱ የማይለውጠው ኃይል ነገር ስለሌለ ማለት በጸሎት ኃይል ስለማምን ነው ያንን እምላቸው እና የመጀመሪያው ምንድነው ያልኩት? የበቀል መንፈስን ኮምፕሌትሊ ሻረው። ምክንያቱም ጸሎት ወደ እግዚአብሔር አይደርስም። ቂም ይዤ በቀል ይዤ ሰው ጠልቼ እንዴት ነው ተንበርክኬ ለእግዚአብሔር የምጸልየው? በፍጹም ተቃራኒ ስለሆነ ማለት ነው። ስለዚህ የቂም በቀላችንን ከውስጣችን እንፋቅ የመጀመሪያው። ከዛ በኋላ የበደሉንን ሰዎች እግዚአብሔር ራሱ የሚቀጣበት መንገድ ስላለ ሁሉ ነገር አሳልፈን ለእግዚአብሔር እንሰጥ። እኛ አቅም ስለሌለን በዛ ነው ልንስማማ የምንችለው እና ያንን ብዬው ኦልሞስት ወደ መስማማት ደርሰናል። እግዚአብሔር ያክብርልኝ። በዚህ አጋጣሚ ይህንን ምክር ወዲያውኑ ስለተቀበልክ እንግዲህ ብቀላ ይዞ ለልጁ ሲል ስንት ዓመት እንትን ያለ ሰው በአንድ ቀን በእናንተ ምክር ይህንን ሀሳብ እሺ ትቼዋለሁ ሲላችሁ ያ ሰው ለእናንተ ያለውን አመለካከት ነው የሚናገረውና ድጋሚ እግዚአብሔር ያክብርልኝ ልልህ እፈልጋለሁ። ያው ስምህን ስለምታውቀው ወይም ደግሞ ባለታሪኩ ማን እንደሆነ ስለምታውቅ ስምህን መጥቀስ አያስፈልግም። የሚገርም ልጄን ሌሊት ተነስተህ ውጣ ይለዋል አለ። ልጄ ተነስቶ ለመውጣት ይሞክራል። አሁን የ6 ዓመት ተኩል ልጅ ነው ብያችኋለሁ። ሰርድ ስቴጅ ኦቲዝም ላይ የደረሰ አስተማሪዎች ተስፋ የቆረጡበት ከዚህ በኋላ ትምህርት ሊቀበለ እኔ ደግሞ በዛ አላምነው። ይቅርታ አድርጉልኝና ለእሱም ለአባቱ የሚያልኩት እሱ ነው። እነሱ ያንን ይበሉ እንጂ አንተ በትክክለኛው መንገድ መስገድ የእግዚአብሔር መንገድ መከተል ሲጀምር ተአምር ታያለህ። እግዚአብሔር ተአምር መፍጠር ስለሚችል። ምክንያቱም ዳይሬክት ልጁ ላይ የተደረገው ጥቃት መንፈሳዊ ጥቃት ስለሆነ፣ መንፈሳዊ ጥቃት ደግሞ በእግዚአብሔር ኃይል ከላይ ሲነሳ ብዙ ተአምር አይተናል። ሽባዎች ተተርትረዋል፣ ተነስተዋል። ዱዳዎች ተናግረዋል። መስማት የማይችሉ መስማት ችለዋል። ማየት የማይችሉ ማየት ችለዋል። ስለዚህ እግዚአብሔር እዚህ ደረጃ የደረሰ ጤነኛ የነበረ ንቁ የነበረ ልጅ ከገባበት ነገር ማውጣት አይሳነው። እግዚአብሔር ምንም ነገር ከማድረግ የማይሳነው አምላክ ስለሆነ ማለት ነው። ስለዚህ ይሄ ሊያሳስብህ አይገባም። እንደ አባት ግን እጋራሃለሁ፣ ፔንህን እጋራዋለሁ፣ ህመምህ ይሰማኛል። ነገር ግን ተስፋ ሳትቆርጥ ይህንን መንገድ ተከተል የሚለውን ነገር ተነጋግረናል እና ሌላው ምንድን ነው? ቃል በቃል ይለኛል አለ። ምንድን ነው የሚለው? በደንብ ልነግራችሁ የፈለግኩት ምንድን ነው? ኮሚትመንት ግባልኝ ነው የሚለው። መንፈስ የላከበት ሰውዬ፣ ይሄ ባለስልጣን የተባለው ሰውዬ ማለት ነው። ልጅን ያስኩት እኔ ነኝ። ልጅን እንድለቅልህ ትፈልጋለህ ሲለው፣ አዎ እኔ በልጅ አልደራደርም፣ እኔን የፈለግከውን አድርገኝ ስለዋለ ያንተን እድል እንደወስድ ፍቀድልኝና አሁን ደግሞ እኔ እንግዲህ ይሄ አዲስ የሰማሁት ነገር ነው። አስፈቅዶ እድል መውሰድ መጣ እንዴ? ልጅን እንድለቅልህ ከፈለክ ያንተን እድል ሙሉ በሙሉ ልውሰድ ነው የሚለኝ ነው ያለኝ። እድልን እወስዳለሁ፣ ልጅን እለቅልሃለሁ። እንደዚህ አይነት ኮሚትመንት አለ እንዴ? ግን እስካሁን ባለኝ የንባብ ተሞክሮም አባቶች ሲያስተምሩ የሰማሁት አንድ ሰው የሰውን እድል መውሰድ ሲፈልግ በራሱ መንገድ ሄዶ እንትን ያለ አንድ ሰው ያስፈቅዶ አይደለም። እና እንዲህ አይነት ዘመናዊዎች ደግሞ መጥተዋል ማለት ነው፣ አስፈቅደው ኮሚትመንት የሚገቡ እና ከባድ ዘመን ላይ ነው ያለ ነው። በጣም ከባድ አስቀያሚ ዘመን ላይ ማለት ነው። እና ይሄ ልጅ እንግዲህ ቅድም እንዳልኳችሁ ይሰራል፣ ይለፋል። ነገር ግን በመንፈሳዊ ጥቃት ውስጥ ስለሆነ ትዳሩ ተበትኗል። አንድ ቤት ውስጥ ቢኖሩ ባልና ሚስት ተለያይተዋል። ትዳራቸው ፈርሷል። ልጃቸው በሽተኛ ሆኗል። ባንክ አካውንቱ ላይ ያለውን ገንዘብ የሚቆጣጠረው ሌላ እርኩስ መንፈስ ነው፣ ስውር ኃይል ነው። ሌላው ቀርቶ የየዕለት የሚያደርገውን ነገር
እንዴት አልኩት። አይኔ ላይ ቁጭ ብሎ ሁሉ ነገር ይመለከታል። እንደውም የባንክ አካውንተንት ስለው እንዴ ትቀልዳለህ እንዴ? አይኔ ላይ ተቀምጠው እኮ ሁሉ ነገር ያያል ነው ያለው። ይሄ ያስማማናል። አይኔ ላይ የሚቀመጠው ደግሞ ምንድነው? የቡዳ መንፈስ ነው። አንድ ላይ ቁጭ ብሎ እናንተ የምታዩትን እያየ የሚሻማችሁ የቡዳ መንፈስ ነው። ስለዚህ ይሄ ሰውዬ የቡዳ መንፈስን ተዋርሷል ማለት ነው፣ እሱ ላይ መተት የሚልከው ሰውዬ። ሌላው ከዚህ ወንድም ታሪክ የተረዳሁት ምንድን ነው እንግዲህ እድላችሁ ሲወሰድ እድላችሁን የወሰዱት ሰዎች የሚያሳዩችሁ ባህሪያት አሉ። አንደኛ በጣም ንቀት አለባቸው ለእናንተ፣ ምንም እንደማታመጡ እርግጠኞች ናቸው። እድላችሁን የሚወስዱት ምንም በቃ የሆነ ነገር ሲያደርጉ ምንም እንደማታመጡ። ሌላው ቢቀር በቀላል ምሳሌ እንገራችሁ። በቀላል ምሳሌ ይቅርታ እንግዲህ ካለሁበት ቤት ላይ የሆነ ነገር እያንቀሳቀሱ ነው መሰለኝ። የሆነ የድምፅ ጥራት አንዳንድ ጊዜ ከሰማችሁ በጣም ይቅርታ፣ ከአቅም በላይ ስለሆነ ነው። እኔ ካለሁበት ስቱዲዮ በላይ ነዋሪዎች የሆኑ የሆነ ነገር እየጎተቱ ይመስለኛል፣ ምናልባት ከገባ። ስለዚህ ለዛ ይቅርታ እጠይቃለሁ። እና በጣም በቀላል ምሳሌ ስነግራችሁ፣ ለምሳሌ ባልና ሚስት ተጋቡ፣ በሆነ ነገር አልተስማሙ፣ ወይም ደግሞ እርኩስ መንፈስ በቃ ለያያቸውና በመተትም በምንም በሰዎችም ተንኮል ተለያዩ ልበላችሁ። መታረቅ ቢፈልጉና ከሁለት አንዱ ለምሳሌ ሴት ከመጀመሪያው ነው ባሏ ላይ እድሉን ለመውሰድ ብትፈልግ ምናምን እንደዚህ ነገሮች ስላሉ ነው። እንኳን ባልና ሚስት አይደለም፣ አሁን አባቶች የልጆቻቸውን እድል እየወሰዱ አለ እንዴ። አንዳንድ ጊዜ የሁለተኛ ልጅ እድል ይወሰድና ለታላቅ ልጅ ይሰጣል። ምን ማለት ነው? ብዙ ታሪኮች ሰምቻለሁ። እንደዚህ አይነት ብዙ ባለ ታሪኮች ራሳቸው ላይ የደረሰባቸው ሰዎች ነግረውኛል። የሁለተኛና የሶስተኛ ልጅ ትንሽ ፈዘዝ የሚል ከሆነ የእነሱ እድላቸው ይወሰድና ለዋናው ልጅ ይሰጣል፣ ወይም ደግሞ የዋናው ልጅ ይወሰድና ለሁለተኛ ልጅ ይሰጣል። አረ ከእንደዚህ አይነት ርኩስ ተግባር እንውጣ ሰዎች እንዴ! ሌላ ዓለም ውስጥ ነው ያለ ነው፣ ሌላ ዓለም ውስጥ። ስለዚህ ሚስት ብትሆን የባሏን እድል የወሰደችው የምን ለመውሰድ ፍላጎት ያላት ተጣልተው ሊታረቁ ወይ ባል እሷን ፈልጎ በቃ ከሚስት ያለለይም ብሎ ተንኮል እንደምትሰራበት እንኳን እያወቀ ሽማግሌ ቢልክ ለሽማግሌዎቹ ሊያም በጣም ለተከበሩ ሽማግሌዎች የምታሳየውን ንቀት ልነግራችሁ አልችልም። ይሄ የተለመደ ነው። በተቃራኒውም እንደዛው፣ በግልባጩም ባለም እንደዛው ሚስት ፈልጋው አይ ከባሌ ያለለይም በቃ ለልጆቼ ሲል ባሌን አፈቅረዋለሁ አልፈታውም ብላ እንኳን ድጋሚ ተበድላም እንኳን ሽማግሌ ብትልክ እሱ ለሽማግሌዎቹ የሚያሳየውን ንቀት ልነግራችሁ አልችልም። እድል ለሚወስዱ ሰዎች አንደኛው እንትናቸው ያ ነው። በጣም ንቀት አለባቸው ለነዛ ሰዎች፣ እድላቸውን ለሚወስዷቸው ሰዎች ማለት ነው። ሁለተኛው አስመሳዮች ናቸው። በጣም አስመሳዮች ናቸው እድላቸውን የሚወስዱ ሰዎች። በሰው ፊት ሲሆኑ ምናምን ራሳቸውን እንትን ላለማለት ላለማሳጣት ምን ያደርጋሉ መሰላችሁ? ስለ እናንተ በሰዎች ፊት ምናምን አንቆለጳጵሰው ነው የሚናገሩት ምናምን። ብቻችሁን ስትሆኑ ግን ሙልጭ አድርገው ሊሰርቧችሁ ይችላሉ። እድላቸውን የሚወስዱ ሰዎች አስመሳይ ስለሆኑ ማለት ነው። ሌላ ቦታ ሌላ ሰው ላይ ሊክቧችሁ ይችላሉ። ሌላው የዕለት ከዕለት እንቅስቃሴያችሁን ይቆጣጠራሉ፣ የትም ቦታ ላይ ሆነው። ልክ የኛው ባለታሪካችን እንዳለን ማለት ነው። ነገርኩ እኮ ሰው ያለው አዲስ አበባ ነው፣ እኔ ያለሁት አሜሪካ ነው። አካውንቴን ይቆጣጠሯል፣ አካውንት ነምበሬን ያውቀዋል አለ። እንግዲህ የእርኩስ መንፈስ አሰራር በዚህ ደረጃ ረቋል ማለት ነው። እዚህ ሆነው የሰውን አካውንት አሜሪካ ድረስ መቆጣጠር ማለት ነው። ስለዚህ አሁን የረበሸኝ ሌሊት የተነሳ እኔንም አንዳንዴ ውጣ ይለኛል አለ። ልጄንም ውጣ ይለዋል፣ ድምፁ በደንብ ይሰማኛል። እኔ እንደምንም ያንን በሚለኝ ሰዓት ላይ ተነስቼ ለመጸለይም አቅሜን አደርጋለሁ። ልጄ ግን ገና 6 ዓመቱ ነው፣ 6 ዓመት ተኩል ነው። ውጣ ሲባል ይነሳና ይተረተራል። ያ ስለሚገባኝ በርንትን ብዬ በቃ በተቻለ መጠን ቅባ ቅዱስ እንደዚህ እዚህ መከራ ውስጥ ነኝ ያለው። ስለዚህ ሁሌ ትግላቸው ምንድን ነው? ልጅህን ሙሉ በሙሉ እንድለቅልህ ከፈለግ ያንተን እድል ሙሉ በሙሉ ልውሰድ። ዛሬ አስፈቅደው እድል የሚወስዱ ሰዎች እየመጡ ነው ማለት ነው። እኔ እስከሚገባኝ ግን ሳያስፈቅዱ በራሳቸው መንገድ ከሰይጣን ጋር ኮሚትመንት ገብተው ነበር አይደለ እድል የሚወስዱት። ለደብተራ ከፍለው፣ ደብተራ ስላችሁ ለርኩስ መንፈስ ለተገዛ ደብተራ ማለት ነው፣ ለንጹሖቹ አይደለም። ያው ደብተራ ከዚህ በፊት ተነጋግረናል። ስያሜው ምን እንደሆነ ተነጋግረናል። ግን የደብተራ የሚለውን ታይትል ይዘው መጥፎ ነገር የሚሰሩት ሰዎች ናቸው። ደብተራ የሚለውን ነገር ሰዎች በኔጌቲቭ አመለካከት እንዲያዩት የሚያደርጉት እና እሱም ግምት ውስጥ እንዲገባ ስለምፈልግ ነው። እና ዞሮ ዞሮ ወደ መጨረሻ ከመሄዳችን በፊት ሁሌ ችግሩን ከማውራት
መፍትሄውን ያው ደጋግመን እናገራለን። ጾሙ፣ ጸልዩ፣ ስገዱ፣ በጣም ጠንክሩ፣ ጸሎት ቤት ይዛችሁ ወደ እግዚአብሔር አልቅሱ ነው አይደለ? ለዚህ ደግሞ የዳኑ ሰዎችን በምስክርነት ማቅረብ መልካም ነው ብዬ አስባለሁ። እና እንዲህ አይነት ሜስ ውስጥ ገብተው እንደዚህ አይነት እድላቸው ተወስዶ በኋላ ግን በጸሎት እና በስግደት እንዲሁም በመቁጠሪያ በመቀጥቀጥ መንፈሱን ካዳከሙ በኋላ መልአከ መንክራት ጋር ሄደው ሌሎችም አባቶች ጋር ሄደው መንፈሱን ያሸኙ ሰዎች እንዳሉ አውቃለሁ። ስለዚህ መፍትሄው እሱ ነው። ሁሌ ስለ ችግሩ መናገር ብቻ አይደለም። መጀመሪያው መድኃኒታችን ጌታችን ኢየሱስ ክርስቶስ ራሱን የሰቀለው እኛን ለማዳን ነው። እሱን አምነን እንቀበል። ሁሌም ጌታችን ኢየሱስ ክርስቶስ አዳኝ ነው። ጌታም ብቻ ሳይሆን የጌቶች ጌታ ነው። ኢየሱስ ጌታ ብቻ ሳይሆን የጌቶችም ጌታ ነው። የንጉሶች ንጉስ ነው። ያንን አምነን እንቀበል። ያንን አምነን እንቀበል ከሆነ ጸጋውን ያደላቸውን ሰዎች ጸጋ ደግሞ አምነንም መቀበል መቻል አለብን። ምክንያቱም ብዙዎቹን ሲፈውሱ ስለተመለከትን። ሌሎች የሚሉትን ተውት፣ ይሄ የአመለካከት ጉዳይ ነው። እነሱም እኮ አላሉ። እኔ አሁን አንድ ነገር ልንገራችሁ። መልአከ መንክራት ግርማውን ደግሞ በመቁጠሪያ አድኛለሁ ብለው ሲናገሩ የሰማ ሰው አለ? በመቁጠሪያው አይደለም የሚሉት፣ መቁጠሪያው መጎሰሚያ ነው። በኢየሱስ ክርስቶስ ስም ነው የሚሉት። በእመቤታችን በቅድስት ድንግል ማርያም ስም ነው የሚሉት። በመልአኩ በቅዱስ ሚካኤል ስም፣ በመልአኩ በቅዱስ ገብርኤል ስም እያሉ ነው እርኩስ መንፈስን የሚያወጡት የሚያስለቅቁት እንጂ በመቁጠሪያ ነው ብለው ተናግረዋል። እንደዛ የሚል ቪዲዮ ያላችሁ ሰዎች አላችሁ። አንደበላልቀው ኔጌቲቭ የሆነ ነገር ለመፈለግ ብዙ ርቀት እንሄዳለን። ከዛ ይልቅ ለምን አእምሯችን ላይ ፖዚቲቭ ነገር አስቀምጠን በፖዚቲቭ ወይ ለምን አንነጋገርም? ስለዚህ አንድም ቀን የቅድስት ድንግል ማርያምን ስም፣ የመላእክትን ስም፣ የጌታችን መድኃኒታ ኢየሱስ ክርስቶስን ስም ሳያነሱ እርኩስ መንፈስን ገስጸው ወይም ደግሞ ሸኝተው አያውቁም። እስኪ ያንን ሳያነሱ የሸኙበትን ቪዲዮ ያላችሁ ሰዎች ላኩልኝ። ስለዚህ አናምታታ። ሁሌም እሳቸው በተሰጣቸው ጸጋ በማስም ነው የሚያድኑት። በኢየሱስ ክርስቶስ ስም፣ በቅድስት ድንግል ማርያም ስም፣ በተራዳይ መላእክት ስም ነው የሚያድኑት በተሰጣቸው ጸጋ እንጂ በመቁጠሪያው አይደለም። መቁጠሪያው መጎሰሚያ ነው። መንፈስን መግረፊያ መጎሰሚያ ነው። እሱን አምነን መቀበል መቻል አለብን። ስለዚህ እንዲህ አይነት ሰዎች ስላሉ በእንደዚህ አይነት ችግር ውስጥ ያላችሁ ሰዎች የራሳችሁን አሳይመንት ከጨረሳችሁ በኋላ እንዲህ አይነት ጉባኤ በሚኖርበት ሰዓት ላይ መልአከ መንክራት ጋር ብቻ አይደለም እነ ቀሲስ ሄኖክ ወልደማርያም ጋር ሌሎችም ጸጋ የተሰጣቸው አባቶችና ወንድሞች ጋር ሄዳችሁ ራሳችሁን ነፃ ማድረግ ትችላላችሁ። በማን እገዛ? በእግዚአብሔር እገዛ። እነሱ በሚያነሷቸው እነሱ መንፈሱን በሚያዙባቸው ስሞች፣ ቅዱሳን ስሞች። ስለዚህ ይህንን በደንብ አንደርስታንድ ልናደርግ ይገባል ማለት ነው። ዞሮ ዞሮ ግን ያለንበትን እውነት ስንመለከት ክፉ ጊዜ ነው ያለ ነው። እንግዲህ ወንድማችን የተሻለ ነገር እንዲገጥምህ ተስፋ አደርጋለሁ። ቤታችን ከአንተ ጋር አላቆመም። ያው ቀጠሮ ይዘናል እንድታወራኝ ብዙ የምንመካከራቸው ነገሮች ስላሉ ነው። ሌላው እንግዲህ ብዙ ጊዜ ታሪክ አቀርባለሁ እናንተ ትነግሩኝና እግረ መንገድ ማሳሰብ ስለፈለግኩ ነው። አሁን ደግሞ ምን መቀላቀል ፈልጌያለሁ። እንደውም ቢቻል 50-50 ብናደርገው ጥሩ ነው። ምስክርነት መስጠት የምትችሉ ሰዎችን በመናፍስት አሰራር ውስጥ ሆናችሁ በኋላ ግን ድናችሁ የዳናችሁበትን ምክንያት ጸበል ሊሆን ይችላል፣ ሰማዕቱ ሊሆን ይችላል፣ ቅድስት ድንግል ማርያም ልትሆን ትችላለች። ያንን ምስክርነት ደግሞ እፈልገዋለሁ። ምክንያቱም የጌታችን የመድኃኒታችን ኢየሱስ ክርስቶስን ኃያልነት ንጉስነት ለመመስከር የቅድስት ድንግል ማርያምን ክብር ለመግለጽ የመድኃኔዓለምን ክብር ለመግለጽ። ስለዚህ ችግሩን ብቻ ሳይሆን የተፈወሳችሁ ሰዎች እንዴት እንደተፈወሳችሁ ብትነግሩ ሌሎች ሰዎችም ትልቅ ትምህርት ስለሚሰጥ እዛም ላይ ትኩረት አድርገን ብንሰራ መልካም ነው ብዬ አስባለሁ። እንግዲህ ውድ ጊዜያችሁን ሰውታችሁ እስካሁን የተከታተላችሁት መርሃ ግብር ከላይ የነበረው ነው። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም